ወደ ሩበን አሞሪምና ማንቸስተር ዩናይትድ ጉዳይ እናምራ። ዋነኛው ጉዳይ እሱ ነው። ማንቸስተር ዩናይትድ ሩበን አሞሪም ዛሬ አሰናብቷል። ብዙ በጣም ነጥቦች ተነስተዋል ከኛ አሰልጣኝ መሰናበት ጋር በተያያዘ ግን ዋናው ምክንያት ትናንት ከጨዋታ በኋላ የሰጡት አስተያየት ነው ተብሏል። እኚህን አሰልጣኝ ማሰናበቱ የማይቀር ይመስላል፣ ግን ሊታገሳቸውም ደግሞ ይችል ነበረ። ምክንያቶች ነበሩ ማንቸስተር ዩናይትድ እኚህን አሰልጣኝ የሚታገስበት። ግን ትናንትና ወጥተው በይፋ የክለቡን ኃላፊዎች ተችተዋል። በሚፈልጉት ልክ ድጋፍ እንዳልተደረገላቸው ተናግረዋል። በተለይም ደግሞ የተጫዋች ዝውውር ላይ የሚፈልጓቸው ተጫዋቾች እንዳልመጡ እና ደግሞ ሲመጡ ማናጀር ለመሆን ነው እንጂ ሄድ ኮች ለመሆን ሜዳ ውስጥ ካሉ ጉዳዮች ውጪ አጠቃላይ ክለቡ ላይ ብዙ ቁጥጥር የሚሰጣቸውን ሚና የማናጀርነትን ሚና ነበር የሚፈልጉት። በዛ ተስማምተው እንደመጡም ተናግረዋል። ይሄ ደግሞ የክለቡን ኃላፊዎች አላስደሰተም። ትናንትና አንድ አቻ ነበረ ከሊድስ ዩናይትድ ጋር ማንቸስተር ዩናይትድ ያጠናቀቀው። በተለይም ደግሞ ከዚህ ጨዋታ አስቀድሞ ከወልቭስ ጋር ነው ማንቸስተር ዩናይትድ የተጫወተው። ኒውካስል ዩናይትድን ካሸነፈ በኋላ ማንቸስተር ዩናይትድ ተከታታይ 3 ጨዋታዎችን የማሸነፍ እድል ወይም ግምት ተሰጥቶት ነበረ። ወልቭስ፣ ሊድስ እና በርንሌይ እነዚህን ጨዋታዎች ያሸንፋል ተብሎ ነው የሚገመተው። ግን በሁለቱ ጨዋታዎች አቻ ወጥቷል። በተለይ የወልቭሱ ጨዋታ ላይ ብዙ የመከላከል ጠባይ ያላቸውን ተጫዋቾች ማስገባታቸው በጣም እንዲተቹ አድርጓቸዋል። ወቅታዊም ዘለቄታዊ ምክንያቶች አሉ ማለት ነው እኛ አሰልጣኝ ለመሰናበታቸው። አንደኛው ግን ምናልባት እስከ ክረምት ሊዘልቁ የሚችሉበት እድል፣ እስከ ክረምት ደግሞ ብዙ ነገሮችን እሳቸውም ቀይረው በክለቡ የሚቆዩበትን እድል ሊፈጥሩ ይችሉ ነበረ። ትናንትና በይፋ ወጥተው ማንቸስተር ዩናይትድ ውስጥ ችግር እንዳለ መናገራቸው እንዲሰናበቱ አድርጓቸዋል ተብሏል። ሳሙኤል ሉከረስት ከውጤት መራቅ ጋር ተያይዘው መተቸታቸው አልቀረም ነበር። ምንም ጥርጥር የለውም። ውጤታቸውም ያንን የሚያሳይ ነው። ቁጥራዊ መረጃዎችን ስንመለከት ግልጽ ያደርግልናል። ሳሙኤል ሉከረስት ከማንቸስተር ዩናይትድ ጋር በተለይ የተያዙ መረጃዎችን በብዛት የሚዘግብ ጋዜጠኛ ነውና ዶርጉና 2 ወጣት ተጫዋቾችን በተመለከተ መተቸታቸው በኃላፊዎችም አልተወደደላቸውም። ብቻ ብዙ ምክንያቶች ናቸው ማለት ነው። ቁጥሮችን እንመልከት። በሊጉ 47 ጨዋታዎችን መርተዋል። 15 ጨዋታዎችን ብቻ ነው ያሸነፉት። 13ቱን ባቻ ውጤት አጠናቀው 19 ጨዋታዎችን ተሸንፈዋል። ከአሸነፏቸው ጨዋታዎች በላይ በሊጉ ተሸንፈዋል ወይም ማንቸስተር ዩናይትድን ይዘው እኛ አሰልጣኝ ማንቸስተር ዩናይትድ ተሸንፏል። 31.9% የማሸነፍ መቶኛ ነው ያላቸው። ከአሌክስ ፈርጉሰን በኋላ በጣም ዝቅተኛው ነው። 10 አሰልጣኞች ናቸው። ያው ጊዜያዊም ኬርተገር አሰልጣኞችንም ጨምሮ 10 ናቸው። ከነዚህ መካከል በጣም ዝቅተኛው ሆኖ የሳቸው ተመዝግቧል። ራልፍ ራኒክ 41.7%፣ ሞየስ 50%፣ ቫንሃል 51.8%፣ ሶሻየር 51.4%፣ ቴናግ 51.8%፣ ሞሪኖ ናቸው ከፍተኛውን ያስመዘገቡት 53.8% የማሸነፍ ንጻሬ ነበራቸው። ቴናግ 85 ጨዋታዎችን መርተው ነው 51.8% ያሸነፉት። በአጠቃላይ ሩበን አሞሪም ደግሞ 32%፣ 31.9% ቁልቁለት ነው ከቴናግ። ማንቸስተር ዩናይትድ ደጋፊዎች እንደዛ ከተበሳጩባቸው አሰልጣኝ ዝቅ ያለ ውጤት አስመዝግበዋል። ማንቸስተር ዩናይትድን ማሰልጠን ከጀመሩበት ጊዜ ጀምሮ 58 ነጥብ ብቻ ነው በፕሪሚየር ሊጉ ያስመዘገቡት። በዚህ ጊዜ ውስጥ ከተመለከትን 14ኛ ደረጃ ማንቸስተር ዩናይትድን የሚያስቀምጥ ነው። አርሰናል በዚህ ጊዜ ውስጥ 103 ነጥብ ወስዷል። ሲቲ፣ ሊቨርፑል እና ቪላ 99 ነጥብ ወስደዋል። ቼልሲ 81፣ ኒውካስል 77 እነዚህ ከፍተኛ ያስመዘገቡት ናቸው። ኖቲንጋም ፎረስት፣ ፉልሃም፣ ቦርማውዝ፣ ኤቨርተን፣ ብራይተን፣ ብሬንትፎርድ እና ፓላስን የመሳሰሉ ክለቦች ደግሞ ከማንቸስተር ዩናይትድ በላይ ነጥብ ወስደዋል። ይሄ ለትልቁ ክለብ የሚሆን አይደለም። ዩናይትድ በነጥብ ዝቅተኛ ነው በሳቸው ስር ያስመዘገበው። ከሰር አሌክስ ፈርጉሰን በኋላ ጊዜያዊና ኬርተከር አሰልጣኞችን ጨምሮ በጣም ዝቅተኛ የሆነ በተለይ ሲስተሙን በተመለከተም ወይም የሚጫወቱበትን መንገድ በተመለከተም ሊቀይሩ ይገባል፣ ከሁኔታዎች ጋር ሊሄዱ ይገባል በሚል ትችቶች ሲነሱባቸው ነበረ። ረዥም ጊዜ ከ1 ዓመት በላይ ከቆዩ በኋላ እሳቸው ለሲስተሙ ታምነው ከቆዩ በኋላ ስተት እንደሆነ ገብቶኛል አሉ። ይሄ ነው ደግሞ ሌላ ችግር የፈጠረባቸው። ጊዜና ኢንቨስትመንት ገንዘብ እንደሚፈልግ ገብቶኛል ብለዋል እና አስቀድሞ ማድረግ ነበረባቸው ይሄንን በሚል እንዲተቹ አድርጓቸዋል። ያው 3-4-3 ነው እንደሚጠቀሙት 3-4-2-1 ወይ 3-4-3 ነው የሚጠቀሙት እና ቀድሞ ቢሞክሩት ውጤታማ ሊሆኑ ይችላሉ ለሚሉ ሞጋቾቻቸው ግብአት ነው ራሳቸው አቀብለው የነበረው። አንደኛም ይሄ ሊሆን ይችላል። ብዙ ተከላካይ ተጫዋቾችን እያስገቡ ቡድኑ ደግሞ በትክክል አይከላከልም። እየተመራ ራሱ ተከላካዮችን ያስገባ እየመሩም እንደዚህ በዝቅ ባሉ ክለቦችም እየመሩም ተከላካይ ያስገባሉና አንደኛው ይሄ ነው።
ተቃራኒ ነገሮች ናቸው። ተከላካዮች ገብቶ በትክክል የማይከላከል ከሆነ አሰልጣኙ ላይ ጥያቄ እንዲነሳ ያደርጋል። የኦማር ቤራዳና ጄሰን ዊልኮክስም ከእሳቸው ጋር ግጭት ውስጥ እንደገቡ የሚያሳዩ መረጃዎች እየወጡ ይገኛሉ። እሳቸው ግን የሚፈልጉትን ገንዘብ ተጫዋቾችን አላገኙም እና በዚህም እንደተከፉ በይፋ ተናግረዋል። በሚፈልጉት ልክ እንዳልተደገፉ ግን ኩኛ፣ ብሪያን ምቤሞ፣ ሌመንስ፣ ሼሽኮ እና ዶርጉ ፈርመዋል። በዛ ላይ ደግሞ ብሩኖ ፈርናንዴሽ፣ ማውንት እና ዳሎን የመሳሰሉ ተጫዋቾችን አስቀድሞ ከነበረው ስብስብ እንደሚፈልጓቸው ሲናገሩ ነበርና በእነዚህ ተጫዋቾች ቢያንስ አሁን ካለው ከፍ ያለ ነገር ውጤት ማምጣት ቢችሉ ሊቆዩ የሚችሉበት እድል ነበረና የእሳቸውም ችግር ነው ብዬ ነው ማምነው። ምናልባት በእኔ በኩል ትክክል ያልሆነው እንዲሰናበቱ የተደረገበት ጊዜ ነው። ወይ ክረምት ላይ ቢያሰናብቷቸው ወይ ደግሞ ታግሰው በሚቀጥለው ክረምት ላይ ቢሆን የተሻለ ይሆን ነበረ ብዬ አስባለሁ።